አሰላሙ አለይኩም ወራህመቱላህ። ኢንሻአላህ ዛሬም ድንቅና አስተማሪ በሆነ ታሪክ ተመልሰናል። ይህንን ታሪክ እስከ መጨረሻው ድረስ ይከታተሉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮንም ላይክ እና ሼር በማድረግ ጀምሩ። በድሮ ጊዜ አንድ መርዙቅ የተባለ ግለሰብ ይኖር ነበር። ይህ ግለሰብ በጣም ደሃ፣ ያለውም ንብረት አንድ ትንሽዬ ዶሮ ብቻ ነበረች። ይህ ሰው ዶሮዋን በአግባቡ ይንከባከባታል። ዶሮዋም በቀን 2 እንቁላልን ትጥልለታለች። መርዙቅ አንዱን እንቁላል በአግባቡ ለራሱ ሲጠቀም አንዱን ደግሞ ያስቀምጠዋል። በየቀኑ 2 ስትጥል እንደዛ እየተጠቀመ በሳምንት ያጠራቀመውና 7 ሲሞላለት ወደ ገበያ ይዞት ይወጣል። ወደ ገበያም ይዞት ከወጣ በኋላ 7ቱን እንቁላል ሰው ከሚሸጥበት ዋጋ ቀንሶ በትንሽዬ ትርፍ ይሸጥና ለራሱ የሚሆን ዱቄት አሊያም ደግሞ ዳቦ እንዲሁም ለብቸኛ ንብረቱ ዶሮዋ ደግሞ የተወሰነ ስንዴዎችን ለቅሞ ይዞላት ይመጣል። ይዞት የመጣውንም ዳቦ እንደምንም አብቃቅቶ ከቻለ ለ7 ቀን ካልቻለ ደግሞ ለ5 ቀን ይጠቀመዋል። በጥሩ ገንዘብ የሚገዛው ሰው ካገኘ ነበር ዱቄቱን የሚገዛው። ዱቄቱን ደግሞ እንደምንም አብቃቅቶ ለሳምንት ያቆየዋል። በዚህም መርዙቅ ከእጅ ወደ አፍ የሚባል ኑሮን በሰቀቀን ይኖረው ጀመር። ከዚህ የተሻለ ጥሩ ነገርን አገኛለሁ አሊያም ደግሞ ሞክሬ ባይሳካልኝ እንኳን የሆነ ትምህርትን አገኛለሁ ብሎ አይንቀሳቀስም። አላህ ለኔ የሚሆኑን አሳይቶኛል በማለት ዶሮዋ እንቁላል ስትጥል እየጠበቀ በዶሮዋ ላይ ብቻ ነበር ሰበብ ሲያደርስ የነበረው። ይህች ዶሮ ምናልባት አንድ ቀን ብትሞት የት እንደሚወድቅ አያውቅ። እንቁላሎቹን ይዟቸው የሚሄድበት ገበያ በሰዎች የተጨናነቀ፣ ነጋዴዎች ብዙ አትርፈው ከሌላ መንደር መጥተው ተገበያይተው የሚሄዱበት ትልቅ የንግድ ማዕከል ነበር። በዚህም መርዙቅ ሰው በርካሽ የሚገዛው ስለማያጣ ነበር ሁል ጊዜ እየሸጠ የሚመለሰው። በዛ ቦታ ላይ አንድ ጃቢር የተባለ ግለሰብ ነበር። ጃቢር በዛ የንግድ ማዕከል ላይ እንደሱ ገንዘብ የነበረው አልነበረም። ብዙ ከብትና ፍየሎች አሉት፣ እነሱን ሲሸጥ ነው የሚውለው። ጃቢር አንድ ወጣ ያለ መጥፎ ባህሪ ነበረበት። ከሱ ያነሱና የተቸገሩ ሰዎችን ሲያይ ማሰቃየት። አዎ ከሱ ያነሱ ሰዎችን ካገኘ ያሰቃያቸዋል፣ አሊያም የያዙትን ነገር ይወስድባቸዋል። በወቅቱ ደግሞ መርዙቅ ሳምንት ሆኖት ከትንሿ ዶሮ ያገኛትን 7 እንቁላል ወደ ገበያ ለመሸጥ ወጣ። አንድ ጥግ ላይም ቁጭ ብሎ የሚገዛው ሰው ካለ በማለት እንቁላሎቹን ዘርግቶ መጠበቅ ጀመረ። ከሌላው ቀን የዛሬው ቀን ትንሽ ለየት አለበት። ወዲያውን የሚገዛውን ሰው አላገኘም። መርዙቅም ተስፋ ሳይቆርጥ እንቁላሎቹን ይዞ ወደ ሰዎች ጋር ያመራል። እንቁላሎችን ይጋራሉ። በተወሰኑ ሳንቲሞች ትገዙኛላችሁ ሆነ በማለት ሰዎችን መጠየቅ ጀመረ። ነገር ግን አንዳቸውን ፊት ሊሰጡት አልፈለጉ። እንደውም አንዳንዶቹ ያሸፉበታል። ያመጣኸው የወፍ እንቁላል ቢሆንስ በምን እናውቃለን እያሉ ይሳለቁበት ጀመረ። መርዙቅም በጣም አዝኖ እንደገና ወደ ቦታው ተመልሶ ቁጭ አለ። ዞር ዞር ከምልማ እዚሁ ጋር ቁጭ ብዬ አላፊ አግዳሚውን ብጠይቅ ይሻለኛል አለ። በወቅቱ ደግሞ ጃቢር በዛ ቦታ እየተሽከረከረና እየተዘዋወረ ነበር። እንደ ድንገትም መርዙቅ ቁጭ ብሎ ይመለከተዋል። በስሩ የያዘው እንቁላሎች እንዳለም ሲያስተውል ይኸው ሊያመኘው በቃ የተቸገረን ሰው አየው። አሁን ምን ማድረግ ነው ያለብኝ በማለት መፎከር ጀመረ። በዛ በኩልም የሚያውቀው አንድ ልጅ ሲያልፍ ይጠራውና እንዲህ ይለዋል፣ ስማ እዛ ጋር የተቀመጠ ሰው አለ፣ ወደዛ ሄደ የያዘውን እንቁላል መታበትና መሬት ላይ እንዲወድቅ አድርገው። እኔ እዚህ ጋር ቆሜ ይከታተላለሁ፣ ምንም አያደርግህም፣ የሆነ ነገር ካለ እኔ ያለሁ ብሎ ያደፋፍረዋል። ልጁም እንቢ ማለት አይችልም፣ ምክንያቱም ጃቢር ምን አይነት ጨካኝ ሰው እንደሆነ ሁሉም ያውቃል። ወዲያውኑ ትዕዛዙን ተቀብሎ ምስኪኑ መርዙቅ ወደ ተቀመጠበት ቦታ ይሄድና ምንም ሳይለው የያዘውን እንቁላል በእርግጫ ብሎ መሬት ላይ ይዘረግፍበታል። ከዛም ወደ መርዙቅ ዞረና ይቅርታ አድርግልኝ፣ እንግዲህ ታዝዤ ነው፣ ምንም ማድረግ አልችልም ብሎት ወደ ኋላ ተመልሶ ይሄዳል። መርዙቅ ግን ምንም አላለም። የተደረገበት ነገር ቢያናድድም መሬት ላይ ቁጭ ብሎ እንቁላሎቹ መልቀም ጀመረ። ምክንያቱም ጃቢር እንደላከው አውቋል። 3ቱ እንቁላሎች ተሰብረው የተረፉት 4 ብቻ ነበሩ። እንቁላሎቹንም አንስቶ ወዲያውን ወደ ቤት ተመለሰ። ምንም ነገር አልሸጠም። በቀጣዩ ቀንም ዶሮዋ የጣለችውን እንቁላል ጨምሮ እንደገና ወደ ገበያ ለመሸጥ ይወጣል። አሁንም ግን ይሄ ጃቢር አላሰራም አለው። ዛሬም ያንን ልጅ ይጠራውና እንቁላሎቹ እንዲሰበሩበት አደረገ። ተክዞና እያለቀሰ ሲመለከተው ጃቢር ይሄ የሚያስደስተውና የሚያስቅ ይመስል ድምፁን ከፍ አድርጎ ይስቃል። መርዙቅ ምን ማድረግ እንዳለበት ግራ ገባው። ግዴታ ወደ ገበያ ወጥቶ መሸጥ አለበት፣ ምክንያቱም ዶሮዋ ያለ ምግብ አትኖርም። በሳምንቱም እንደገና ሲመለስ ያ ልጅ እንደገና በእርግጫ ብሎ መታበት። በዚህ ሰዓት ግን መርዙቅ ዝም ማለት አልቻለም። እባክህ ልጄ ምን እያደረግክ ነው? 2 ሳምንት ሙሉ እኮ እናንተን እየፈራሁ ምንም ሳልሸጥ ነው ወደ ቤት እየገባሁ ያለሁት። ልጁም ወደ ኋላ ዞሮ እየሳቀ እኔ እኮ ምንም ማድረግ አልችልም በማለት ጥሎት ይሄዳል።
መርዙቅም እንደገና የተረፉ እንቁላሎቹን ለቅሞ ወደ ቤት ተመለሰ። በዚህም መቼም ጃቢር እንደማይተወው አወቀ። ምን ማድረግ እንዳለበት ግራ ገብቶት ወደ ቤት ተመልሶ ቁጭ ብሎ ማሰብ ጀመረ። ማታ ላይም ከተረፈው እንቁላል ውጪ የሚበላው ምንም ነገር አልነበረም። እሱንም በልቶ ቁጭ ብሎ ተክዞ ሳለ በድንገትም የቤቱ በር ይንኳኳል። ወደ ውጭ ወጥቶ ሲመለከትም አንድ ትንሽዬ ልጅ ነበር። ይህ ልጅ ጎረቤቱ ነው። መርዙቅ ሆይ ወደ ውስጥ ልግባ? ዛሬ የቀራሁት የተወሰነ ቁርአን አለ ልቅራልህን? ይለዋል። መርዙቅም ያለበት ሁኔታ ቢያስከፋውም ልጁን ግን ሊያስከፋው አልፈለገም። ወደ ውስጥ አስገባው። እሺ ልጄ እስቲ አንብብልኝ፣ እኔ እንደሆነ ማንበብም ሆነ መቅራት አልችልም፣ እስቲ አንተ አንብብልኝ ይለዋል። ልጁም ቁርአኑን ይከፍትና ሰሞኑ ቀርቶት ከነበሩ አናቅስቶች ለመርዙቅ ያነብለት ጀመር። መርዙቅ የቁርአኑን ድምፅ ሲሰማ በተወሰነ መልኩ ተረጋጋ። ሙሉ ሐሳቡ ወደ ዱንያ ዞሮ ባጋጠመው ነገር አዝኖ ተክዞ ልጁ መጥቶ ቁርአን ሲያነብለት ውስጡ በአንዴ ሲረጋጋ በጣም ተደሰተ። ልጁ ቀርቶ ከጨረሰለትም በኋላ ከሱ ጋር የተወሰነ ከተጫወተ በኋላ መምሸቱ በጣም እየጨመረ ሲመጣ በቃ አሁን ሰዓቱ መሽቷል፣ ወደ ቤት ልሸኘህ ብሎ ይሸኘዋል። ትንሹ ልጅ መርዙቅ ጋር አለፍ አለፍ እያለ ቁርአን ይዞ ይመጣና ይቀራለት ነበር። በተጨነቀበትና ተስፋ በቆረጠበት ሰዓት ልጁ መምጣቱ በጣም አስደሰተው። ይሄ ነገር ማንን ሊያስተምረኝ ነው በማለትም አለቀሰ። ከተወሰኑ ቀናት በኋላ መንደሩ ላይ ኃይለኛ ነፋስና ብርድ ይነሳል። ልትወድቅ የደረሰችዋ የመርዙቅ ትንሽዬ ጎጆ ቤቱ ብርድን ታስገባ ጀመር። በዚህም መርዙቅ ይታመማል። ታሞ አልጋ ላይ ይተኛል። በቃ ብርድ ነው፣ አንድ ቀን ብተኛ ነው፣ ከበዛ ደግሞ 2 ቀን። ከዛም በኋላ ተነስቼ ወደ ስራ ይመለሳለሁ ያለው መርዙቅ ሳያስበው ህመሙ ይጸናበትና ከተኛበት ሳይነሳ ሳምንት ያልፋል። ዶሮዋን እንኳን ተነስቶ ሊመለከታት አልቻለም። ያ ቁርአን የቀራለት ትንሹ ልጅ እሱ ሰበብ ሆኖ እሱ ጋር ባይመጣም ኖሮ በረሃብ መርዙቅ በሞተ ነበር። ታሞ የተመለከተውም ትንሽ ልጅ እየሮጠ ወደ ቤት ይሄዳል። እሱ የሚኖረው ከእናትና አባቱ ጋር አይደለም። እናትና አባቱ ሞተውበታል። የሚኖረው ከአያቱ ጋር ነበር። ለአያቱም ሄዶ መርዙቅ እንደታመመ ታሞ እንደተኛ የሚበላ ነገርም እንደሌለው ይነግራታል። አያትም አዝና ምግብ ትሰራለትና ለመርዙቅ ትልክለታለች። ልጁም ምግቡን ይዞ ወደ መርዙቅ ጋር ይሄዳል። አጠገቡ ቁጭ ብሎ ምግብን እያበላው አንዳንዴ ደግሞ ቁርአን እየቀራለት ከሱ ጋር ያሳልፍ ጀመር። ከዛን ቀን በኋላ መርዙቅ እስኪነሳ ድረስ ሁል ጊዜ አያት ምግብ እየሰራች ለልጁ ትልከዋለች። ልጇም እየመጣ እሱን ይመግበዋል። በስተመጨረሻም መርዙቅ ከተኛበት ቀስ በቀስ ህመሙ እያገገመለት ይነሳል። ሳያስበው ግን በህመም ብቻ ወሮችን አሳልፎ ነበር። ከተኛበት መነሳት ሲችል መጀመሪያ ያመራው ዶሮዋ ጋር ነበር። ይህቺ ዶሮማ ወይ በረሃብ ሞታለች አሊያም ደግሞ ጠፍታለች ብሎ በጣም ተክዞና አዝኖ ነበር። ከምን ደረሰች በማለት የዶሮዋን ቤት ከፍቶ ሲመለከት ያየውን ነገር ማመን አቃተው። ከዶሮዋ ጋር የነበሩ ብዙ ጫጩቶች ተፈልፍለው ነበር። ለካ ያቺ ዶሮ የሚረዝቃት አላህ አለና እንደሌላው ጊዜ ሁል ጊዜ 2 እንቁላልን እየጣለች ነበር። ወራት ሙሉ ሳይነሳ ስለቆየ እንቁላሎቹ ተፈልፍለው ብዙ ጫጩቶች ሆነዋል። ዶሮዋም አልሞተችም፣ ጫጩቶቹ ምንም አልሆኑም። ቁጥር ስፍራቸው በጣም ብዙ ነበር። ይህንን የተመለከተው መርዙቅ በጣም ተገረመ፣ በጣምም ተደሰተ። ቁጭ አለና ማልቀስም ጀመረ። ለካ ታምሜ ስተኛ የረዘቀኝ ጌታዬ አላህ ዶሮዬንም አልረሳትም ማለት ነው። መታመሜም ችግር ማየቴም ለካ ለኸይር ነው። ባልታመም ኖሮ ይህ ሁሉ ጫጩቶችን ባላገኘሁ ነበር። እንደለመደብኝ ወደ ገበያ አውጥቼ በሸጥኩት። ለካ ችግር ሲነካንም ለኸይር ነው በማለት መሬት ላይ ተደፍቶ አላህን ማመስገን ጀመረ። ከሳምንታት በኋላም በገበያው ላይ አንድ መጥፎ ነገር ይከሰት ጀመር። እሱም ኃይለኛ የሆነ የበግና ፍየል የከብቶች ህመም ነበር። በሽታው ተላላፊና ገዳይ ስለነበር በገበያው ላይ የነበሩ በጎችና ፍየሎች ከብቶችም ሳይቀሩ ሙሉ ለሙሉ ነበር ያለቁት። በዚህም ሰው ሁሉ ጨንቆት ገበያው ተዘግቶበት ሁሉም አዝኖ ነበር። በዚህም ጃቢር አልቀረለትም። በሽታው ከተቀሰቀሰና ከተራመደ በኋላ ነበር የሰማው። መሸጥና ማትረፍ የቻለው የተወሰኑ በጎቹን ብቻ ነበር። በዚህም የመንደሩ ሰዎች ሁሉ ተክዘው ምን ማድረግ እንዳለባቸው ግራ በገባቸው ሰዓት የተነሳው ወረርሽኝ በሽታ ወደ ዶሮዎች እንደማይዛመድም ታወቀ። በዚህም ሰዎች ዶሮን ወደ መግዛት ተሰማሩ። የዶሮ ዋጋም በጣም ተሰቀለ። እንቁላሏ በዶሮ ዋጋ መሸጥም ተጀመረ። ሱብሃንአላህ፣ የተነሳው ወረርሽኝ ለተወሰነው ከባድ ፈተና ሲሆን ለተወሰነው ደግሞ ኸይር ሆነለት። መርዙቅ እንግዲህ አላህ ብዙ ጫጩቶችና ዶሮዎችን ሰጥቶታል። ከዶሮዎቹ የሚያገኘውን እንቁላሎች እየሰበሰበ ወደ ገበያ ማምጣት ጀመረ። የሚያመጣው እንደሌላው ጊዜ 7 ፍሬ አልነበረም።
ቁጥር ስፍር የሌለው በጋሪ የጎተተ ነበር ወደ ገበያ በየቀኑ ይዞት የሚመጣው። እንደ ሌላው ጊዜ ለምኖ ቀንሶም አይሸጥም። ከሩቅ የመርዙቅን መምጣት ነበር ሰው ሁሉ የሚጠባበቀው። ጠዋት ወጥቶ ዱሃ ሳይደርስ የያዘውን እንቁላል ሙሉ ሽጦ ይመለሳል። በኪሱ ብዙ ሳንቲሞችን አትርፎ ወደ ቤት መመለስ ጀመረ። ሱብሃንአላህ፣ ትላንት ሰው ፊት ሊሰጠው ያልፈለገው መርዙቅ አሁን ሰው ሁሉ እየተሻማ የሱን ገበያ መመኘት ጀመረ። ከነሱ መካከል አንደኛው ጃቢር ነበር። ጃቢር መርዙቅን ሲመለከተው የሰራበት ግፍና በደል ለዚህ እንዳበቃው አወቀ። መርዙቅም ከሚኖርበት የገጠራማ መንደር ወዲያውኑ ነበር ተፈናቅሎ የወጣው። ሲወጣ ግን ብቻውን አልነበረም የወጣው። በታመመ ሰዓት ከጎኑ የነበረችው አያትየውና ልጁን ይዞ ነበር። ልጁን ከራሱ ጋር አስጠግቶ የሚፈልገውን ነገር እያሟላ ያስተምረው ጀመር። ካደገም በኋላ ልጁ ከሱ ጋር እንዲሰራ ትልቅ ቦታ እንዲደርስ እንደ ልጁ ያሳድገው ጀመር። በዚህም መርዙቅ ትልቅ የእንቁላል ፋብሪካን እንዲሁም ዶሮዎችንም እንደዚሁ ማራባት ጀመረ። ከተለያዩ መንደሮችና ቀዬዎች ተነስተው እሱ ጋር ይመጣሉ። ነጋዴዎችም ከሱ እየተረከቡ ለሌላው መሸጥ ጀመሩ። አሁን መርዙቅ ከትላልቅ ነጋዴዎች ሁሉ የበለጠ ሆኖ ስሙ ይወሳ ጀመር። አንድ ቀንም ከዛ ምስኪን ልጅ ጋር ቁጭ ብሎ ሳለ አየህ አይደል ልጄ፣ ያኔ እኮ ታምሜ ቁርአንን ቀርተህልኝ ባይሆን ኖሮ፣ እሱ ሰበብ ባይሆነኝ ኖሮ ለዚህ ባልደረስኩኝ፣ ያኔ እኮ ተስፋ ሊቆርጥ ደርሼ ነበር ይለዋል። ልጁም በሚገባ ቁርአን እኮ ለምንም ነገር ኑር ነው ይልና እንደገና ቁርአንን አውጥቶ ድሮ ተምሮት በነበረው መሰረት ድምፁን አሳምሮ ለመርዙቅ ይቀራለት ጀመር። ሳልነግራችሁ መርዙቅ አግብቶ ወልዷል። ነገር ግን ከልጆቹም በላይ አስበልጦ የሚወደው ይህንን ልጅ ነበር። እንግዲህ አንዳንድ ጊዜ ከባድ ሙሲባ ሲደርስብን ከአላህ ጋር ልንጋጭ አይገባም። አላህ ሱብሓነሁ ወተዓላ ለእኛ ያሰበልን መልካም ነገር ኖሮ ሊኖር ይችላል። አንዳንዴ እንዲህ መናገር አሊያም ደግሞ መካሪ መሆን ቀላል ሊሆን ይችላል። ቦታው ላይ ግን ሲደርስብን ሙሲባው ሲነካን ነው ያኔ ነው ጀግንነታችን የሚታወቀው። አላህ ከጀግናዎች ያድርገን። ሙሲባ የሚባል ነገርም አይደረስብን። መልካም የተባለውን ነገር ሁሉ ሙሲባ ሳይነካን ይግጠመን። ታሪኩ ከተመቻችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። በሌላ ታሪክ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላህ።